ቀረሽ ሰዓታት እኮ ጉድሽ ሊዘረጋ እጅሽ እኮ ካሜራዬን ነው አልኩ። እንደዚህ እንኳን ይዘርጋ ሰርጋችሁ ነው የሚሆነው። ሰርጋቸው ነው የሚሆነው። ከዳኔ ጋር እሷ እኮ የምትፈልገው ምን እንደሆነ ታውቃለህ? እንደዚህ አይነት ነገር ዲኒ አርጊ ማለት የኔ ልክ ነው ብዬ ልመንበት? እሺ ሁሉም ሆነ ዲኒ ነው ላይ ታወቀ የለ በቃ ሂድ አንተ በእናትህ በቃ የሆነ ነገር አርግ በእናትህ የሆነ ስፔሲፊክ ለምንድን ነው የምታየው እዚህ ጋር? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ አሁን ኦሬዲ የመጣሁበት ምክንያት ምንድነው? እሱ ለአንዴና ለመጨረሻ ጊዜ አንድ ነገር ላይ ደርሰናል። በነገራችን ላይ ዮናስ ትላንትና መተክ ያን ሀሳብ አመጣ አይደል? ጥሩ ሀሳብ ነበር፣ ጸጉሯን መቅረጥ የሚለው ሀሳብ ማለት ነው። እና እኔ ደግሞ ያደረኩት ነገር አለ ማለት ቆርጫለሁ ሳይሆን ብቻ አለ የሆነ ነገር የሷን ጸጉር ቆርጫለሁ ምናምን ሳይሆን አለ ብቻ የሆነ ነገር ማለት ነውና እነግራቸዋለሁ ለቤተሰቦቻችን። እኔ አሁን በዚህ መንገድ እኮ ሲጀመር መደባበቅና መሰራረቅ አያስፈልግም ነበር አይደል? እሷ ግልጸኝነት ቢኖራትና ፍላጎቱ ማለት ይሄ ያለ አይደለ እውነት እሷ ከልቧ ማለት ነው እንትን ቢሆን ኖሮ እንትን ብዙ ያን ያክል መጨቃጨቅ ሳያስፈልግ እኮ ዲኤንኤ መመርመሩ ይቀል ነበር። ወይ ካልሆነ ደግሞ ልጁ አለመሆኗንም እኮ መናገር እኮ በቂ ነበር። አምኛታል ነበር መጀመሪያ ልጄ ነው ስትልም አምኛታል፣ ልጄ አይደለችም ስትል አምኛታለሁ እኮ አይደል? ግን ምንድነው እሱ ዲኤንኤ ተመርመሪ ሲባል ነው አሁን ችግሩ የተፈጠረው። ዲኤንኤ ተመርመሪ ስትባል እምቢ ማለቷ ነው የበለጠ ጉጉቴን የጨመረው ምርመራ እንድታደርግ የበለጠ ጉጉቴ የጨመረው ከዛ የተነሳ ነው። እና የበለጠ እኔ እንድጓጓ ያደረገኝ የእሷ ዲኤንኤ አልፈልግም ማለቷ ነው። እና በመጨረሻም እንግዲህ ያደረገውን አድርገን አይተዋል። ቪዲዮ ላይ ያደረግነውን ነገር አድርገን እንግዲህ ምርመራ ቦታ ተወስዷል፣ ጸጉሯ ማለት ነው። ልንገርህ ያልኩትም ትላንትና አልነበረም እኔ ጸጉሯን የወሰድኩት ማለት ነው። ከዛ በፊት ነው፣ በጣም ቆይቷል። ምክንያቱም ጊዜ ይፈልጋል ዲኤንኤ። ገና እሷ ራሱ ዲኤንኤ አልመረመርም ከማለቷ በፊት እኔ ጸጉሯን ቆርጬ የልጅቷንም ጸጉር ቆርጬ ወስጄ ነበር። እና አንተ እንደዛ ስትነግረኝ ሀሳቡን ስለማቀው ገርሞኛል። እንዴት ነው ያሳብኩትን አሰብክ ብዬ ማለት ነው። ከዛ ደግሞ እሷ እዚህ መታ ስትነጫነጭ ጸጥ ያልኩትም አውቄ ነው። ምክንያቱም እዛ ጋር በነግራት ሄዳ ልታስቆም ትችላለች። ያለ ፍላጎቴ ምናምን ዲኤንኤ ምናምን እያረገን ብላ የሆነ ነገር ልትል ትችላለች ብዬ ስላሰብኩኝ ነው። ዞሮ ዞሮ አሸንፈናታል። ቤተሰቦቻችን ወስደናል፣ ጸጉሯን ወስደናል። ዲኤንኤ እንትምነ ውጤት ዛሬ ሊመጣ ነው። ያው ልወስድ ነው አሁን እኮ ልወጣ ስለሆነ ነው አንዱ ማለት ነው። ግን ዮናስ ጸባችን የከፋ የሚሆነው መች እንደሆነ ታውቃለህ? ውጤቱ መጥቶ እሷ የልጅቷ እናት ከሆነች ጸባችን የከፋ ደረጃ ላይ ይደርሳል። ጸባችን የከፋ ደረጃ ላይ እንዳይደርስ አሁንም አንዴና ለመጨረሻ ጊዜ እድል ለስጣት። እምሰጣት እድል ደግሞ ምንድነው? እሱ አንተ በቃ ካሜራማንም ውስጥ ገብተህ ደበቅ ብለህ በዛ በበሩ ውስጥ ትቀርጻለህ። ብቻዋን ጠርታት ብቻዋን አምጥተህ ቀስ አድርገህ ጠይቃት። እኔ ልግባ ወደ ውስጥ ገብተዋል አይደል? ጠይቃ ለአንዴና ለመጨረሻ ጊዜ ካልሆነ እኔ ራሴ መጥቼ መናገር ያለብኝ ነገር ተናግሬ ውጤቱ እሷ እናቷ ከሆነች ከባድ ችግር እንደሚፈጠር ነግሬያት እኔም ጠይቃታለሁ። ለአንዴና ለመጨረሻ ጊዜ እውነታውን የደበቀች እውነታ እንድትነግረን ማለት ነው። ሞክራለሁ። ያ እንዲሆን ችግር እንዳይፈጠር ሞክራለሁ እኮ ያ እንዲሆንና አድርግ። ስለዚህ ምን እናደርጋለን? ይኸውልህ አሁን ልንገርህ፣ ተጠራትና በኖርማል በቃ ሶሪ ትላንትናም እንደዛ ስላልኩሽ በጣም ሶሪ ምናምን ትላታለህ። ከዛ ግን በቃ እስኪ አሁን እኔና አንቺ ብቻ ነን ያለ ነው። እኔ ከፈለግሽ ያው አንዳንዴ ለሱም አትናገሪውን ነገር ምናልባት ለእኔ መንገር ከፈለግሽ ምናምን ብለህ ብቻ አግባብተህ ምናምን ልጅቷ የእሷ ነች የእሷ አይደለች የሚለውን ነገር ጠይቃት እና ዲኤንኤም ደግሞ የመጣባት እንደሆነ ንገራት። ውጤቱ
ሲመጣ ችግር ይፈጥርብሽ ይችላል ብለህ ንገራት። ገብቶሃል? ያንን ስታድን ማለት ነው በትክክል የሆነ የሚፈጠር ነገር ይኖራል ብዬ አስባለሁ። ካሜራማናችንም ውስጥ ሆኖ ደበቅ ብሎ ይቀርጻል። እሺ መቀረጿንም ማወቅ የለባትም። ኦኬ እንደዛ አድርግ። ከዛ በኋላ የምትለውን እኛ እሰማታለሁ። ለጥራት ደግሞ አንዴ እስኪ ነይ ፈልጌሽ ነው። አንዴ ነይ እስኪ ተኝተሽ ነበር? እሺ አይ ቁጭ በይና እንድናወራ ስለፈለኩ ምንድን ነው እሱ? መድኃኒት ነው። ምን ነው? አይ ስልሽ ይቅርታ ትናንትና አስደብሬሻለሁ ማለት እኔ የሆነ እንትኖችን ማለት ነገ በመካከላችሁ ችግር እንዳይፈጠር በሚለው ነው እንደዛ የጠየቅኩሽም ለሱም ደግሞ ያንን ሀሳብ የሰጠሁትና ምን አሁን ማለት አሁን ምን ልትለኝ ነው? አሁን እንደ አዲስ እንደዋል ባለፈው የተናገርከው አሁንም ደግመሽ እንደዛ አድርጊ ልትለኝ ነው? እንደዛ አይደለም። አይኔ ስለሌላ ላወራሽ ነው በቃ ማለት አሁን ሳሚም የለም አይደለም አይኖር እኮ እኔ ሀሳቤ አንድ አይነት ሀሳብ ነው። ምንም የተለየ ሀሳብ የለኝም። ሌላ ነገር ደግሞ ልትለኝ መጣ። ሌላ ነገር ሳይሆን እኮ አንዴ አዳምጪኛ ማለት እኔ የሆነ ከሳሚ በኩል ብቻ መወገን ምናምን ለምን ይሄ ምንም ምግብ ነው ወንድምክ ስለሆነ ነው ሲጀመር የወገንከው። እንደዛማ ባታስብ እኔ እና እሱ ለማስታረቅና ተው በቃ እርግፍ አድርገህ ተወይ ነገር እመናት ሚስት ካለችም ወይ ብለህ እሱም ማግባባት ይችል ነበር። እሺ ምን ላድርግ? መጀመሪያ ስጠይቅሽ ምላሽሽ ለሱ የሰጠሽው ምላሽ ሆነ። እሱን ደግሞ ያ ነገር እያስደሰተው አይደለም። ስለዚህ ያለኝ አማራጭ ጠየቅኩሽ፣ እምቢ ስትይ ለሱ የሆነ ሀሳብ ሰጠሁት። እሺ በቃ እሱ የሚያስበው ሀሳብ ነበር። እኔ አሁንም አልመረመርም እንዴ እኔ አልፈልግም እንዴ። በግድ ደግሞ ፀጉሬን መንካት አትችሉም እንዴ? ያማችሁ እንዴ? ምን በቃ ልሂድ እና ምንድን ነው እንዴ ያማሃድ እንዴ? በእናትህ እንዴ ነው እግዚአብሔር ነው። እሺ ቁጭ ብለሽ ላውራሽ። እሺ አንዴ በቃ እንደ ወንድምሽ እስቲ አይተሽኝ አንድ አዳምጪኝ። በቃ እንደ እህቴ ላማክርሽ ስለፈለኩኝ ነው። እኔ እንደ ወንድምህ ነው እንደ ወንድሜ ነው ማለት ሲጀመር። ሲቀጥል ደግሞ አንተ እኔና እሱ በቃ እኔ ትዳሬ እንዲፈርስ አልፈልግም እኮ የሚያምብዬ ነው አልፈልግም። ስለዚህ ለዛም ነው በቃ ያንን ነገር በቃ ብዙ ታሪክ ነው ያለው። ልጄ ናት ብዬ ነበረ። ልጅነቷ ደግሞ የኔ እናትነት ስሜቱ የሚሰማኝ ብዙ ነገር አለኝ። ግን ልጄ አይደለችም ብያለሁ። በግድ ደግሞ ልጄ ናት ብለሽ ማኝ አለፍ ያለም አሁን ሰው የለም አይደለ? በቃ ለብቻ አንድ ጥያቄ ልጠይቅሽ ስለፈለኩኝ ነው። እሱ ደግሞ ልብ ብለሽ አዳምጪ። በቃ ማለት እስቲ ለአንዴና ለመጨረሻ ጊዜ ልጠይቅሽ። በእርግጥ አማሮሽ ሊሆን ይችላል ይሄ ጥያቄ ገባሻ? ግን ለመጨረሻ ጊዜ ልጠይቅሽ። እውነት ይቺ ልጅ አንቺ ልጅ ናት ወይስ ያንቺ ልጅ አይደለችም? ምን አለበት ብትመልሽ? ይሄን ጥያቄ ደጋግማ ትጠይቀኝ በእናትህ። አትሰማም ሲጀመር አልኩ እኮ እሱ አትሰማም። በምንም ጊዜ ነው ቤት የገባው? ምን ጊዜ ነው ቤት የገባው? ምንም አትነግርህም። የለም አላልከኝም። አሁን ምን ጊዜ ነው የገባው? ምን ጊዜ ነበር ከፍተህ ያስገባኸው? አንተ ነው የምታበላሸው። እሺ ችግር የለውም። ምንድን ነው ዳና እያወራኋት አልነበር? ምን አስቸኩሎ አስመጣ? ምንድን ነው? እኔ ማማለት እችላለሁ እኮ ልፋት ነው። እሺ ጀመረ በቃ ጠይቃት። አውሩ ነው ታውሩት። አንቺ እንደምታስቢ አይደለም ሁኔታው። አሁን ነገሮች እንትን እያሉ ነው ያሉት። እውነታዎች የሚወጣበት ጊዜ እየደረሰ ነው። ስለዚህ ለምን በራስሽ አንደበት አትናገሪ? ልጄ ማለት ምንም ተመርምራለች እኮ ወስጃለሁ እኮ እንትኑን ይዤ ልመጣ ነው። ውጤት ይዤ ልመጣ እኮ ለምን ይሄ እኮ ነው በቃ ነገርኩሽ እኮ ትናንትና ፀጉርሽን ወሰድኩ እኮ አልኩሽ እኮ። እሱንም አላምንም። አታምኝ? እሺ ውጤት ሲመጣ ታምኛለሽ። እኔ ለማሳመን ከዛ እንደዚህ ብላችሁ ፀጉርሽ እንደውም እንደዛ ፀጉሬ እንደቆረጣ አስመስለ ከዛ እንደዚህ ስንል ራፋና አምና እኔ ሳሊዳ አይሆንም ይበታል። ችግር የለም አትመኝ በቃ ፀጉርሽ ሄዷል። ለዴንዴ ተመርምሮ ሊመጣ ነው። አሰሚም እንዴ ጥላችንም ጸባችንም የከፋ የሚሆነው እኔ በውጤት
ያንቺ ልጅ መሆኗን ካወቅኩኝ እሺ ምን ልልክ ነው? እሺ ምን ልበል? ከዋሸሽኝ ምን ላድርግ? ካጭበረበርሽኝ ከዚህ በባሰ መልኩ ያ ችግር ይፈጠራል። እሺ ምንድነው ማምነው? አይ የምትይ ከሆነ ኮዲሁ ማለት ነው ልጄ ናት ብለሽ እመኚ ይቀንስልሻል። ቢያንስ አሁን ይቀንስልሻል የምር አለበለዚያ ማለት ከእንግዲህ እሱ ምንም ሊያምንሹላ አይችልም። የባሰ ልብ ውስጥ ወራ ተባሰ አትተን ምን ያላያሉ ለምንድን ነው አዎ ልጆቹ ያሞንዴ እኔ ባላደረኩትና ባላጠፋው ለምን ነው በደንብ ነው ያጠፋው። አላጠፋውም እንዴ ማመን ካለበት ማለት እግዚአብሔር እናንተ ይኸውልሽ የባሰ ልቡን ሊሰብር የሚችለው ይሄ የምትዋሽው ውሸት ነው። ስለዚህ አልዋሻው ውጤቱ ከመምጣቱ በፊት ንገሪው። ዋሽተሽኛል። ዲኤንኤ ነው ማረጋግጠው። ውሸት ይሁን እውነት በዲኤንኤ ነው ማረጋግጠው። ሽንትሽ መጥቷል፣ ፈርተሻል። ውስጥሽ ለማስመሰል ነው እየሞከርሻልን፣ ግን ውጤት ከመምጣቱ በፊት ፈርተሻል። በቃ ታስታውቂያለሽ። ይሄ ደግሞ ብዙ ምልክቶችን ያሳያል አይደል እንዴ? ግን እኔ አንተ ፊት ነው የምናገረው። ሌላም ሰው ቢኖር አሪፍ ነበር። ካሜራማናችንም አለ። እናንተው ፊት እናገራለሁ። እቺ ሴትዮ ውጤቱ የሷ ልጅ ናት የሚል ከሆነ ውጤቱ እመኑኝ የማትወጣ ችግር ውስጥ የማትወጣ መጥፎ ነገር ውስጥ ካልገባሽ ምንም አትበይ። ሙለም በእግዚአብሔር ለምን ተናገርሻው ነገር ማታውቃለህ? አንድ ድል እስቲ አንድ የመጨረሻ ድል እስቲ ተናገሪኝ። ልጄ ናት ብለሽ እመኚ። አሁን ልጄ አይደለች የሚለውን ሰምተናል 10 ጊዜ። ልጄ ናት የሚል ነገር ነው የምንፈልገው ካንቺ። ከዛ ውጤቱም ሲመጣ ልጄ ናት የሚል ካየ ተመሳሳይ ነው። ቀድሜ ሰምቼዋለሁ ማለት ነው። አይ የምትይ ከሆነ ደግሞ ችግር የለውም። እኔ እሄዳለሁ። አሁን እየሄድኩኝ ነው። ሲጀመር አትያዥ። የምትናገሩ ነገር ተናገር። እሄዳለሁ፣ አመጣዋለሁ ውጤቱን እዛው አቶ በፊት እንደውም እዛው አይቼ በዛው ነው የምሄደው ማለት ነው። አዎ ውጤትሽ እንደዛ ከሆነ በዛው ነው። ልጆቹን አሳዝኑም እንዴ አንተ ምንድነው የምትለው? ልጆቼ የትም አይሄዱብኝም ማለት ለምንድን ነው የማይሄዱት? አንተ እንደዚህ አይነት ነገር ፍርድ ቤት ራሱ ለኔ ነው የሚፈርድ። እናት እንደዚህ አይነት ነገር አታውራ። እንደዚህ አይነት የወረደ ነገር አታውራ። ልጆቹን ለኔ ነው ከመሄዱ በፊት ለምን እውነት ነው ተናገረው እኮ አንቺ ጋር እኮ ነው መፍትሄ ያለው። ለምን አትናገሪም አንቺ? ይሄናል ምንድነው እሱ ከውጤቱ እኮ በኋላ ሁሉም እውነታ እኮ ይታወቃል። ለምንድን ነው የማትናገሪው አንቺ? አሁን ውጤት የምትሉኝ በእግዚአብሔር ምንድነው? መውለድ በእኔ ተጀምሯል እንዴ አንተ? አሃ ወልደሻል? አመሽ? የትኛው ነው ቆይ እውነቱ? እኔ ግራ ገባኝ። አሁንስ ገንዘቤንም አውጥቼ እንደዚህ ወልጃለሁ ልትይ ነው? በቃ ውጤቱ አዎ ገንዘቤን ምን ጊዜ ጨፍጭፌ መጥቼ ውጤቱ ልጅሽ ነው ሲል አዎ ልትይ ነው? በቃ ተነስ ውጤቱን አምጣ። እና በቃ ውጤቱ ላይ እና የለው እውነታ አንቺ መናገር አልቻልሽም። ማየት የሚባል መናገር አልቻልሽም። በአይናችን አይተን እናምናለን። እሺ እና በቃ እዚህ ናና የሚሆነው ነገር ይፈጠራል። እዚህ አልመጣም። እዛው አይቼ በዛው ለምንድን ነው የምትሄደው? እዛ አብረን ነው የምናየው። በቃ አንቺ አልፈለግሽም። እውነት መናገር እየቻልሽ እኮ አልፈለግሽም። ስለዚህ እዛው እናየዋለን እኛ። በቃ ተናገርኩኝ ዮናስ ተናግሬያለሁ። ሁሉም ነገር ተናግሬያለሁ። ያለውን ነገር ነው ያለው እውነት ማለት ነው። ምኑን የተናገሪ ዋሸሽ? አይደለችም አልዋሸሁኝም። ልጄ አይደለች። ተመሳሳይ ምን አይነት ነገር ልንገራችሁ? እሺ ፈልጭቶኛል። አንዴና ለመጨረሻ ጊዜ አሁንም ምታሚ ከሆነ እመኚ፣ ካልሆነ ደግሞ የራሳችን እኮ ማረጋገጫ መንገድ አለ። የቀረሽ ሰዓታት እኮ ነው ጉድሽ ሊዘረገፍ። ልጅሽ እኮ ካልሆነ እና እኮ እንደዚህ እንኳን ማለት ይዘርጋ ይሁን ሁሉም ነገር ይውጣ። ልጅሽ መሆኗን የሚታወቅ ከዛ ከዳንኤል ጋራ በደንብ ጊዜያችሁን ልትቃችሁ ሰርጋችሁ ነው የሚሆነው። ሰርጋቸው ነው የሚሆነው ከዳንኤል ጋር። እሷ እኮ የምትፈልገው ምን እንደሆነ ታውቃለህ? በእኔ ላይ ልጅ ወልዳ ዲኤንኤውም ሲመጣ ልጄ ናት ሲል እኔ ተስፋ ቆርጥ የለ ከዳንኤል ጋር ተጋብተው ኑሯቸውን ብለው ሊጀምሩ ነው። እቺ ልጅ ዝም ብላ አልመጣችም። በምክንያት ነው የመጣችው። ጊዜዋን ጠብቃ በብዙ መንገድ ተለፍቶ በማሳበድ በምን ተለፍቶ አለሳካ ሲል የመጨረሻ አማራጭ አድርገው ልጃቸውን ይዘው መጡ። እኔ ደግሞ ልጅ አይቼ ደግሞ እኔ ትዳሬን ማፍረስ አልፈልግም፣ ተረጋግቼ ላስብ አልኳቸው። እሱ ማን ብሎ ልጅ አይደለም ማለት ከዛ እምነቴ ደግሞ እየተስተካከለ ሊመጣ ሲል ከዛ ልጅ አይደለችም ብላ በዲኤንኤ ታደረጊ ስላት አልደረግም፣ ዲኤንኤ አልደረግም አለች አይደል? ማን ነው ጥፋተኛ እዚህ ጋር? ዲኤንኤ አልደረግም። በእኔ አይፈረድም። ያላደረኩት ነገር በግድ በቃ ሁሉም እውነት እንደዚህ አይነት ነገር ዲኤንኤ አርጊ ማለት የኔ ልክ ነው ብዬ ልመንበት? እሺ ሁሉም እውነት ዲኤንኤ ነው ላይ ታወቀ የለ በቃ ሂድ። በእኔ አይፈረድም። የሚችለውን ሁሉ አድርጌያለሁ፣ የሚችለውን ሁሉ ሞክሬያለሁ። ህይወቴ ቢመሰቃቀል ከእንግዲህ
ትዳሬን ባፈርስ ቤተሰቦቼ እንዳይንቁኝ አንተም ምስክር አለ ታውቃለህ። ገብቶሃል? የኔ እናትና አባቶች በጣም ነው የሚወድሽ፣ በጣም ነው የሚያከብሩሽ። ግን እንዲህ አይነት ቦታ ትገኛለች ብሎ ደግሞ አላሰብኩም። ከውጤቱ በኋላ እንወስንና እናወራበታለን። አንተ በእናትህ በቃ የሆነ ነገር አድርግ። በእናትህ የሆነ ምንድን ነው የምታየው? እዚህ ጋር እንዳይፈርስ እኮ ነበር እኔ እየጣርኩ ያለው። አንቺ ነሽ እየጣርሽ የሌለሽው እንጂ እኔማ ምን ላድርግ? እየሞከርኩ ነው የምችለው። በግድ ያልልኳትን ልጅ ወልደሻል ብለሽ ማኝ እሱ እናየዋለን እኮ ምን ልጅ ምንም አይነት ልጅ አልወለድኩም ምን ብዬ ካለው መልካም የውርደት ጊዜ ይሆንልሽ። እንደውም እዚሁ የትም እንዳትሄድ ውርደቷን እዚሁ ነው አንጥቼ ማከናነባት። ሲቀጥል ደግሞ አንተ ማለት ነው እንዳጠፋ ጉዷ ሊወጣ ስለሆነ ከቤት እንዳጠፋ። እሺ ሰምተኛል? እሺ ከቤት እንዳጠፋ እዚሁ ውርደትሽን ይዤልሽ እመጣለሁ። ችግር የለውም። አሽሞን ሙኜ ያንቺን ውርደት በሊሞዚን ነው ይዤልሽ እመጣለሁ። ችግር የለውም። በምንም ነገር ይዘናል። ሰርጋችሁ ነው። እኔ ውርደትሽን ይዤበት በመጣሁት ሊሞዚን እናንተ አንቺና ዳንኤል ትጋባላችሁ። ችግር የለም። ኧረ ሙባይላችሁ የሆነ ነገር አለ። ወጣ እኮ ያው ሲጀምር መሄዱ አይቀርም።